ሰላም ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ይህንን በዓል እያከበራችሁ ዛሬ ደግሞ ከኛ ጋር ስለምትቆዩ እጅግ አድርገን እናመሰግናለን። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ። ትንሳኤ በዓልን እያከበርን ነው። ኃይልሻ በመካከላችን አለ። ኃይልሻ በድጋሚ እንኳን ደህና መጣ። ቴንክ ዩ አብዲ፣ በጣም አመሰግናለሁ በድጋሚ ካንተ ጋር ይሄንን ፕሮግራም ለመስራት እድል በማግኘቴ። ዋው በጣም ደስ ይላል። እንግዲህ ከባለፈው የገና በዓል ጀምሮ አዲስ አበባ ላይ አለ። እንደዚህ ቆይታ አታውቅም በመቆየትህም አሁን ደግሞ እንደዚህ ባለ ሁኔታ የትንሳኤን በዓል እያከበርን ነው። አንተ ጋር አብረን በማክበራችን ደስተኛ ነን። በጣም ደስተኛ ነኝ። እኔም በጣም ልዩ የሚያደርገው ከክሪስማስ እስከ ፋሲካ እዚህ ኢትዮጵያ የሆንኩት ለመጀመሪያ ጊዜ ነው። ይሄን ስቆይ ያ የቆየሁበት ምክንያት ነበረኝ። የሆነም ሆኖ ግን ሁለቱንም በዓል ካንተ ጋር አንድ ላይ በማክበሬ በጣም ደስ ብሎኛል። እኛም በጣም ደስ ብሎናል። ዛሬ ደግሞ እንደዚሁ ኢትዮጵያ ከቆየ ለተመልካቾቻችን ይህንን የትንሳኤ በዓል በዘልማድ የፋሲካ በዓል እየተባለ የሚነገረው ለእኛ ለክርስቲያን በጣም ትልቅ በዓላችን ነው። ብዙዎች ይህንን በዓል በመብላት በመጠጣት ከቤተሰብ ጋር አብረው በማሳለፍ ያከብሩታል። ይህ ባህላችን ነው፣ ደስ የሚል ነው። ግን ደግሞ እኛ በዓልን ስናከብር ከዚህ ባለፈ መታሰቢያ አለው። እንደገና ደግሞ የበዓሉ ባለቤትም አለ። ስለዚህ ከመብላትና ከመጠጣት ከመሰብሰብ ያለፈ ነገር አለው እና መጽሐፍ ቅዱሳዊ ይዞታውን የፋሲካ በዓል፣ የትንሣኤ በዓል እንደዚሁም ደግሞ ኢየሱስ ክርስቶስ ያሳለፋቸው በዛ ጊዜያቶች ሕማማቱ ብለን የምናከብረው ይህን ሳምንት ያለፈው የሕማማት ሳምንት ምንድን ነው አጠቃላይ የሆነው ነገር ዓላማውን ሰፋ አድርገን ባለን ጊዜ ለተመልካቾቻችን ይህንን እንድንነጋገር ነበር። አይልሻ ቴንክ ዩ ሶ ማች አብዲ፣ በጣም አመሰግናለሁ። እንደተነጋገርነው አንተ እንደጀመርከው ማለት ነው የፋሲካ በዓልና የትንሣኤ በዓል ያው በዘልማድ ኢንተርቼንጅብሊ ሰዎች ይጠቀሙበታል። ለምሳሌ የመጪው እሁድ የፋሲካ ቀን ነው። መቼ ነው ፋሲካ ሲባል አሁን የአበሻው ማህበረሰብ መቼ ነው ብሎ ነው የሚናገረው? እሁድ ነው አይደል? ሰው ሁሉ አሁን ዶሮ የሚያርደው ስጋ እንትን እያለ ማለት በሬ እያረዱ ቅርጫ ነው አይደለም? እሱን እየተከፋፈሉ አብረው ሰለብሬት የሚያደርጉት ምን እያረጋችሁ ናችሁ ብትላቸው ፋሲካ በዓል እያከበርን ነው ነው የሚባለው። ሪሊ እሁድ ጠዋት የሚከበረው የፋሲካ በዓል ነው ወይ? ይሄ በዘልማድ የሚነገር ቋንቋ እንጂ ፋሲካ እሁድ አይደለም። ዛሬ እያከበርን ያለ ነው ፋሲካ አይደለም። ይሄ ፋሲካ አይደለም፣ የትንሳኤ በዓል ነው። እሺ፣ ልዩነቱ ምንድነው? የትንሳኤ በዓልና የፋሲካ በዓል በደንብ ልዩነት አለው፣ አንድ አይደለም። ነገር ግን የሚገናኝበት ነገር ስላለ ኮኔክትድ ስለሆነ ከዚያ አንድ ላይ ፋሲካ ብለው በደፈናው ይጥሩት እንጂ ቀኑ የፋሲካ በዓል ሳይሆን የዛሬ ቀን የትንሳኤ በዓል ነው። ፋሲካው መቼ ነው? የስቅለት ቀን ነው። ምን ማለት ነው? የፋሲካን ታሪክ እንግዲህ ካነሳን ከትንሳኤ ፋሲካ ስለሚቀድም ፋሲካ የዛሬ 2000 ዓመት ገደማ በኢየሱስ ክርስቶስ ሞት የተጀመረ አይደለም። የ3500 ዓመት ታሪክ ነው ያለው። ፋሲካን ከየት ላመጣው ነው ማለት ነው? ከግብፅ ምድር በባርነት ከነበሩበት ጊዜ ታስታውሳለህ። 400 ዓመታት በባርነት ከቆዩ በኋላ ከግብፅ ባርነት ነፃ የወጡበት በዛች ሌሊት የወጡባት ሌሊት ያለታ የጀመረ ነው የፋሲካ በዓል። እግዚአብሔርም ለመታሰቢያ እንዲሆናችሁ በየዓመቱ ፋሲካን ታከብራላችሁ አላቸው። በተጨማሪ ደግሞ በየ7 ዓመቱ ታላቁ ፋሲካ የሚባለው ደግሞ ይከበር ነበር። ምን ማለት ነው? በ7 ዓመት ማለት ነው ለ7 ቀን ሳምንቱ ሙሉ ይከበራል። እሱ ታላቁ ፋሲካ ይባላል። ስለዚህ እንግዲህ የፋሲካ ታሪክ ከግብፅ ምድር ሙሴ ሕዝቡን መርቶ ካወጣቸው ከዛች ሌሊት እርሾ ያልገባበት ቂጣ ጋግረው በሂሶፕ በመራራ ቅጠል በልተው ከወጡበት ጊዜ ጀምሮ የፋሲካው በግ ታርዶ የደሙ በጉበንና በመቃናቸው ላይ ተቀብቶ በዚያን ጊዜ የተጀመረ ነው ማለት ነው። ታስታውሳለህ? አሁን ስለ ፋሲካ ስናወራ እንግዲህ ትንሽ ጨምረን ማውራት ያለብን ነገር አለ። እግረ መንገድ ህዝባችንም እንዲያውቅ የምፈልገው ነገር ስላለ ማለት ነው። ለሙሴ እግዚአብሔር በቁጥቋጦ እሳት ተገልጦለት ታስታውሳለህ? ተልኮ ሰጥቶት እንደላከው 10ኛውን ተአምራት በፈርዖን ፊት እንዲያደርግ የበኩር ልጆች የፈርዖን በኩርና የግብፃውያን በኩሮች እንስሳ ሳይቀር የሞቱበትን ታሪክ ታውቃለህ? የመጨረሻው እሱ ነው ማለት በፈርዖን ፊት ማለት ነው። ምን ብሎታል እግዚአብሔር? እኔ
በዚህ ሌሊት በግብፅ ምድር አልፋለሁ። ያ አልፋለሁ የሚለው ነው ፓስ ኦቨር ማለፍ ማለት ነው። ፋሲካ ማለት የማን ማለፍ? የእግዚአብሔር ማለፍ። ያዝልኝ እዚህ ጋር ግን መጽሐፍ ቅዱስ ማን አለፈ ነው የሚለው? የሞት መልአክ። ያ የሞት መልአክ ተብሎ የተጻፈው ምን ማለት ነው? እዚህ ጋር አሁን ሰው ላያስተውለው ይችላል። አድሬስ ማድረግ ፈልጌ ነው አብዲ ከፈቀድክልኝ ፕሊስ። የሚገርም ነገር እኔ ራሱ እስከ ቅርብ ጊዜ ጥያቄ የሚሆንብኝ ነገር ነበር። ምክንያቱም የሞት መልአክ ሲባል በአእምሮ የምታስበው መቼም እግዚአብሔር የሞት መልአክ አይልክም ወይም ደግሞ የሞት መልአክ አይደለም የሚባል እሳቤ ነበረኝ እና ባለፈውም ስታስተምር ትንሽ ክሊር ሆኖልኛል። አሁን ግን ለብዙዎቻችንም በደንብ ግልጽ እንዲሆን ፕሊዝ ሰፋ አድርገህ በዚህ ነገር ላይ ብትናገር። በብሉይ ኪዳን ዘመን የእግዚአብሔር መገለጥ በብሉይ ኪዳን ዘመን ቴዎፋኒ ይባላል። ቴዎ የግሪክ ቋንቋ ነው፣ የሂብሩ አይደለም። ቴዎፋኒ ማለት የእግዚአብሔር በተለያየ ፎርም ለብሉይ ኪዳን ሰዎች የተገለጠባቸው መንገዶች። ቴዎፋኒ ሲባል እግዚአብሔር የተገለጠው እንደ ሰውና እንደ መልአክ ብቻ ነው። እንደ እሳት፣ እንደሚነጥቅ አውሎ ንፋስ፣ እንደ ደመና፣ የክብር ደመና ታስታውሳለህ? እንደ እሳት ነበልባል ሙሴ ለእግዚአብሔር ሲናገር እንደ ምድጃ እሳት በተራራው ይጨስ ነበረ የእግዚአብሔር። እነዚህ የእግዚአብሔር መገኘት ምልክቶች ናቸው እንጂ እግዚአብሔር አይደሉም። እግዚአብሔር በእሳት መልክ በምን መልክ ተገለጠ ሳይሆን የእግዚአብሔር ክብር መገለጫዎች ናቸው። እግዚአብሔር ግን የተገለጠው በብሉይ ኪዳን ዘመን እንደ ሰውና እንደ መልአክ ነው ራሱ እግዚአብሔር። ለምሳሌ አብርሃም ቤት የመጡትን ሶስቱን ሰዎች ታሪክ ታስታውሳለህ? ሁለቱ ኦብቪየስሊ መላእክት ናቸው። ኢን ሂውመን ፎርም ነው አፒር ያደረጉት። እግዚአብሔር በሰው አምሳል መገለጥ በሰው አፒራንስ መገለጥ ይችላል። ለምን በላ፣ ለምን ጠጣ፣ ለምን እግራቸውን ታጠቡ ማለት አንችልም። እግዚአብሔር ግን ስጋ ለባሽ ነው ማለት አይደለም። በስጋ ለባሽ ፎርም እግዚአብሔር ተገለጠለት ለአብርሃም። በሬ አርዶ እኮ ቂጣ ጋግሮ የፒታ ብሬድ ማለት ነው ለእግራቸው ውሃ አምጥቶ ሲበሉ ሲጠጡ ሲደሰቱ ነው ያለው። እግዚአብሔርም እንደዚህ ያለ ኢን ሂውመን ፎርም በመለኮታዊ መገለጥ ኢን ሂውመን ፎርም አብርሃም በሚረዳው መልኩ ተገለጠለት ማለት እግዚአብሔር ያን ያህል ነው ማለት አይደለም። ይሄን እንወቅ። የትኛው መንፈሳዊ አፒራንስ ድንገት ቢገለጥ በብሉይ ኪዳን ዘመን መልአኩ እንደዚህ ያለ ትንሽ ቆይቶ እግዚአብሔርም ይላል። ለምሳሌ ለሙሴ ሲገለጥ መልአኩ እንደዚህ ያለው፣ ከዛ እግዚአብሔር እኔ አባቶቼ አብርሃም ይስሐቅ ያዕቆብ አምላክ ነኝ አለ። እግዚአብሔርም ይላል መልአክም ይላል። በተራራ ላይም ለሙሴ ሲገለጥ እግዚአብሔርም መልአክም ይላል። እግዚአብሔር ገና ለሰው በቅድስናውና በጽድቅ መጠን በአዲስ ኪዳን እንደተገለጠልን ስላልተገለጠ ገና የኃጢአት መጋረጃ በሰውና በእግዚአብሔር መካከል ስላለ የእግዚአብሔር መገለጥ እንደ ብልጭታ ነው የሚታየው። በብሉይ ኪዳን ዘመን ሲገለጥ መልአክ የተገለጠላቸው ስለሚመስላቸው መልአኩ ብሎ ነው የሚጠሩት። በሰው አምሳልም ደግሞ ሲገለጥ አንድ ሰው መጣና እንደዚህ ያለኝ እግዚአብሔርም እንደዚህ ያለው ይላል ትንሽ ቆይቶ። በአጠቃላይ እግዚአብሔር እንደ ሰውና እንደ መልአክ ለሰዎች ሲገለጥ በእንደዚህ ሁለት አይነት መልኩ ነው። ሌሎቹ ምልክቶች ናቸው። እዚህ ጋር በዛው መሰረት ለሙሴ ምን አለው? እኔ አልፋለሁ በዚች ሌሊት ብሎት ነበር። ያለፈው እግዚአብሔር ነው፣ ልነግርህ ነው። የእግዚአብሔር ማለፍ ግን ልዩነት አመጣ። እግዚአብሔር በቅድስናውና በጽድቁ በረከሰው በግብፅ ምድር ላይ ሲያልፍ የእግዚአብሔር ቅድስና መቋቋም የሚችሉት የበኩር ልጅ አልሞተባቸውም። የተቋቋሙት ማንም ስለሆኑ አይደለም፣ እስራኤላዊ ስለሆኑ አይደለም፣ ከቀቡት ደም የተነሳ ነው። ደሙ የኢየሱስ ክርስቶስን ደም የሚያመለክት ጥላ ነው። በደም ውስጥ አንደኛ ፕሮቴክሽን አለ። ፕሮቴክሽን ማለት መለኮታዊ ጥበቃ፣ ከደሙ ጥበቃ የተነሳ አልተቀሰፉ። ሁለተኛ ዴሊቨረንስ አለ። ዴሊቨረንስ እንግዲህ በእንግሊዝኛ ተጠቀምኩት፣ ነፃ መውጣት፣ ነፃ ከሆነ ከገባንበት ነገር እንደገና ከዛ ነገር ነፃ የማውጣት አቅም አለው ደሙ። ሶስተኛ ህይወት በዛው ስለሚተላለፍ ሳልቬሽን ድነት በዛው ይተላለፋል፣ በደም ውስጥ ይወጣል። ስለዚህ የደሙ ምልክት ሲያስቀምጡ እንግዲህ የኢየሱስ ክርስቶስን ደም የሚያመለክት ነው። ከ1500 ዓመት በፊት ነው የነገር የሆነው እንግዲህ ከክርስቶስ ልደት በፊት። ኦኬ እዚህ ጋር ልብ ብለህ ስማ። እኔ አልፋለሁ አለ እግዚአብሔር። ያለፈው እግዚአብሔር ነው። በዛ ሌሊት የእግዚአብሔር በቅድስናው እግዚአብሔር የሚያቃጥል እሳት ነው። ልብ አድርግ። እግዚአብሔር የሚያጠፋ እሳት ነው ተብሎ ተጽፏል። የሚያጠፋ እሳት ማለት የጥፋት እሳት ሳይሆን እግዚአብሔራዊ ባህሪ ውስጥ መቋቋም የሚችልና መቋቋም የማይችል እግዚአብሔር በቅድስናው ቢያልፍ ሐናንያና ሰጲራ እኮ መቋቋም ያቃታቸው ሰው ሁሉ በአንድ ልብ ሆነው እግዚአብሔርን በሚያመልኩበት ሰዓት ሲያጭበረብሩ ነው የተመቱት እንጂ እግዚአብሔር እነሱን ሊቀስፋቸው ወርዶ አይደለም። በዘመኑ የነበረውን የቅድስናና የጽድቅ ስታንዳርድ መቋቋም የሚችል
አቅም አልነበራቸውም፣ ማለፍ አልቻሉም ነው። አሁን ለምን አይቀሰፉም ብትል አሁን ሁሉ ብዙ ሰው አጭበርባሪ ስለሆነ የትኛው የቅድስና ስታንዳርድ ነው የሚቀስፈን? የእግዚአብሔር ስታንዳርድ እንዳለ ሆኖ ማለት ነው። ያኔ ግን አንድ ልብ ነበሩ። ኦኬ ወደዚህ ስመለስ እግዚአብሔር ነው ያለፈው። የሞት መልአክ የተባለበት ምክንያት ከሞቱት የበኩር ልጆች ከግብፃውያን ማለት ነው ዋይታ ነው። ሁሉም ቦታ ሁሉም ቤት ዋይታ ነበር። ሁሉም ቤት ሰው ሞቷል። ከእንስሳ እንኳን በኩር ሞቷል። ስለዚህ ለቅሶ ሁሉም ቤት ስለነበረ የሞት መልአክ የተባለ ያለፈው መልአክ ነው የሚሉት እግዚአብሔርም ሲያልፍ ማለት ነው። ስለዚህ ቅስፈት ስለነበረና ድንጋጤ ሞት ስለነበረ ያለፈውን መልአክ ነው የሚመስላቸው የሞት መልአክ ተብሎ ተጠራ እንጂ ከኋላ ካነበብን እኮ እግዚአብሔር እኔ አልፋለሁ በግብፅ ምድር ብሏል። ያለፈው እግዚአብሔር ነው። መልአክም አይደለም ሰይጣንም አይደለም፣ እግዚአብሔር ነው ያለፈው። የሞት መልአክ የተባለበት ሞት ስለነበረ ዋይታ ስለነበረ ነው። ቅስፈቱ ከየት ነው የመጣው? የእግዚአብሔር የቅድስናውን ማለፍ የሚቋቋመው ክፍል አልተቀሰፈም፣ የማይቋቋመው ክፍል ግን ተቀሰፈ። የተቋቋሙት ከደሙ የተነሳ ነው። ፋሲካ የዛች ምሽት የዛች ሌሊት የእግዚአብሔር ማለፍ ማለት ነው ትርጉሙ ራሱ ፓስ ቱ ፓስ ኦቨር መሻገር፣ ማለፍ፣ አልፎ መሄድ፣ እለፍ። ይሄ ነው ፋሲካ ማለት። በጣም ደስ ይላል። ኃይልሻዬ እንግዲህ ብዙ ጊዜ ስለ ፋሲካም ያለን አስተሳሰብ ሚክስ የተደረገ ነው እና እንደዚህ ዲፋይን አድርገን ፋሲካ ምንድን ነው ከነ ትርጉሙ ማለፍ ሆነ እንደገና እዛ ቦታ ላይ ያልፍ የነበረው ማን ነው? እግዚአብሔር ነው ያልፍ የነበረው። በጣም ከነካይ ነገር አንዱ ምንድን ነው ያልሞቱት ወይም የተጠበቁት በራሳቸው እስራኤላውያን ስለሆኑ ወይም ደግሞ ጥሩ ዘር ጥሩ ቅድስና ስላላቸው ሳይሆን ከነሱ የተነሳ ሳይሆን ከተቀቡት ደም እና ደግሞ ደሙ የሚያስተላልፈው ፕሮቴክሽንን፣ ህይወትን፣ ነፃነትን እና አሁንም በዚህ ሰዓት ቅድም የክርስቶስ ምሳሌ ነው ወይም ጥላ ነው ብለናል። ስለዚህ አሁን በዚህ ሰዓት ደግሞ ከአዲስ ኪዳን ሰዎች ጋር በዛን ጊዜ እስራኤላውያኖች ይህንን በዓል ያከብሩ ነበር። አሁን 3500 ዓመት ወደኋላ ሄደን መተን አሁን ከኛ ጋር እንዴት ነው ሪሌት የሚያደርገው? እንዴት ነው የሚሰራው? አሁንም ፋሲካን ሰዓት ስላለን በደም ውስጥ ካለው ፕሪቪሌጅ ባሻገር ስለ ፋሲካ አሁንም ትንሽ ልመለስ ፕሊዝ። ከዛ ተነስተ መናገር ትችላለህ። ፋሲካ አሁንም ቢሆን እሁድ አይደለም። ፋሲካችን ክርስቶስ ታርዷልና the Passover lamb has been sacrificed ነው የሚለው። Passover lamb ስለ ኢየሱስ ክርስቶስ ነው የሚያወራው። የት ነው ያለው የክፍል? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ነው ያለው ክፍሉ። ፋሲካችን ክርስቶስ ታርዷልና ሲል መቼ ነው የታረደው? እሁድ ነው? እሁድ ምን የሆነበት ነው? የተነሳበት ነው። ድል የታወጀበት ነው። ለኤቪደንስ ህይወት የታወጀበት ነው። ህይወት ኢናጉሬት የተደረገበት ነው። ትንሣኤ የአብርሃም ጥሪ ፉልፊልመንት ያገኘበት ነው። አሕዛብ በዘር ይባረካሉ የሚለው አክቲቬሽን ያገኘበት ቀን ነው። ሰው ዳግም መወለድ የጀመረበት ቀን ነው። ሰይጣን የፋሲካ ቀን የተሸነፈው የተወጋው በክርስቶስ ሞት ማለት ነው። ትንሣኤው ግን ህይወትን ያወጀበት ነው። ስለዚህ ትንሣኤ ሌላ ነው። ፋሲካ የስቅለት ቀን ነው። ወንድሞቼና እህቶቼ አስቡ፣ ፋሲካና ትንሣኤ ይለያያል። እንደው ነገሩ ኮኔክትድ ስለሆነ የተያያዘ ስለሆነ በዘልማድ ፋሲካ ብለን እንጠራዋለን። ፋሲካችን ክርስቶስ ታርዷል የሚለው እንግዲህ የብሉይ ኪዳን የፋሲካ በግ መሰዊያ ላይ የሚታረደው አብዲ መሰዊያ ላይ ይደረግና መስዋዕት ይሆናል። ታሪኩን ታውቃለህ። የደም መርጨት ስርዓት ይደረጋል። በበጉ ደም መስዋዕት ይሆናል። አሁን ያ እንግዲህ ያ የበጉ የጌታችን የኢየሱስ ክርስቶስ ምሳሌ ነው። እስቲ ፋስት ፎርወርድ ወደ ኋላ ልመልስ ትንሽ ከሙሴ ወደ ኋላ 500 ዓመት ልመልስ። ስለዚህ 3500 ዓመት ታሪክ የነበረውን ወደ 4000 ዓመት ወደ ኋላ መለስኩ ማለት ነው። ከክርስቶስ ልደት በፊት 2000 ዓመት አብርሃም በአብርሃምና በሙሴ መካከል 500 ዓመት ልዩነት አለ። ኦኬ በሙሴና በኢየሱስ መካከል 1500 ዓመት ልዩነት አለ። ወደ ኋላ አብርሃም ጋር ስመልስ ታስታውስህ እንደሆነ ልጁን ይስሐቅን በመሰዊያ ላይ ሊሰዋ ተራራ ላይ ይዞት አልወጣም? 3 ቀን ተጉዞ አልመጣም? እግዚአብሔር ልጅን ሰዋልኝ ብሎት። ይሄም የኢየሱስ ክርስቶስ ቶፖሎጂ ነው፣ ምሳሌ ነው። አባት ልጁን ለመስዋዕትነት አሳልፎ መስጠቱ፣ እግዚአብሔር አብ ልጁን ኢየሱስ ክርስቶስን በመሰዊያ ላይ ስለኛ እንዲታረድ የመስዋዕት በግ እንዲሆን አሳልፎ የሰጠበት ተምሳሌት ወይም ጥላ ነው። ፋሲካ ነው። እሱ ራሱ የፋሲካ አንዱ ክፍል ነው። ልጅህን መስዋዕት አርደ መስዋዕት አርገህ አቃጥለው እኮ ነው ያለው። እሺ ብሎ ይዞ ታዞ አባት ፈቃደኛ ሆኖ ምን አይነት ፍቅር ነው ይሄ! ልጅን የሚያክል ያውም በ100 ዓመቱ የወለደውን
ሲናፍቀው የኖረውን ስንት ተስፋ ቃል ሆኖ ሲጠብቀው የኖረውን ልጁን ይስሐቅን አንድ ልጅህን ነው ያለው መጽሐፍ ቅዱስ። እስማኤልን እንኳን አልቆጠረም እዛ ውስጥ። አንድ ልጅህን ልትሰጠኝ ወደ ኋላ አላልክምና ይሄንን ለመስጠት ፈቃደኛ መሆኑ ምንን የሚያሳየው? አብ በፈቃደኝነት ስለ ሰው ልጆች ኃጢአት ውድ ልጁን አሳልፎ መስጠቱን የሚያሳይ ፋሲካችን ነው። ይስሐቅ ጋር ሳመጣ ይስሐቅ አንድ ጥያቄ ጠይቆ ነበር አባትየውን። የመስዋዕቱን እንጨቱን የሚነደውን እንጨት ይዘናል፣ እሳቱንም ይዘናል፣ የመስዋዕቱ በግ የት አለ ብሎ አባቱን ጠየቀ። የ12 ዓመት ልጅ ይመስለኛል ሳስበው፣ ትንሽ ልጅ ነው። አባት ምን ብሎ ይንገረው? አንተን ራስህን ነው እኮ መሰዋህ አይባል ነገር። አይዞ የመስዋዕቱን በግ እግዚአብሔር ያዘጋጃል። አሁንም ስለ ፋሲካ እያወራሁ ነው። የመስዋዕቱን በግ እግዚአብሔር ያዘጋጃል። ይሄ ትንቢታዊ መልስ ነው። የይስሐቅ ጥያቄም ትንቢታዊ ጥያቄ ነው። የመስዋዕቱ በግ የት አለ የሚለው ትንቢታዊ ጥያቄ የዓለምን ኃጢአት የሚያስወግደው ለዓለም መፍትሄ የሆነው የእግዚአብሔር በግ ሪሊ የኃጢአታችንን ተሸክሞ ስለኛ የሚሰዋው የፋሲካው በግ የት አለ? ማን ነው ለዚህ ብቃት ያለው? እግዚአብሔር ይሄን ንጹህ በግ ለማግኘት ነው ለብዙ ዘመናት የቆየው። ይሄን ሲያዘጋጅ ማለት ጊዜው ሲደርስ ግን ተገኘ። የመስዋዕቱ በግ የት አለ ብሎ ሲጠይቅ አብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል ነው ጃሆቫ ጃሬ ያዘጋጃል ማለት ነው። እውነትም ያዘጋጃል። ትንቢታዊ ጥያቄ፣ ትንቢታዊ መልስ። ሁለቱም ሳያውቁ ነው የጠየቁት፣ ግን መንፈስ ቅዱስ ነበር የሚያናግራቸው። ኤንዌይ ታሪኩን ታውቃለህ። ዞር ሲል ሊሰዋው ሲል እግዚአብሔር ጣልቃ ገባ። በእርግጥ ልጅህን አልከለከልከኝምና። ይስሐቅም መስቀል ላይ ነው መሰዊያ ላይ ለመጋደም ለመታረድ ፈቃደኛ ነበር። እርሱም የኢየሱስ ክርስቶስ የፈቃደኝነት የመስቀል ሞት ማለት ነው። ተገዶ አይደለም የሞተው። ልጅህን አትጉዳ አለው። በጣም ደስ የሚለው ዞር ሲሉ ሌላ በግ አዩ። በዕፀ ሳቤቅ የተያዘ ኬት መንደር ሲበር መጥቶ በሐረግ እንደተያዘ አይታወቅም። ኬት እንደመጣ አይታወቅም። በግ ተገኘ። አሁን የመስዋዕቱን በግ እግዚአብሔር ያዘጋጃል ያለው ይሄ ነው ወይ? ይሄ አይደለም። ይሄ አሁንም ጥላ ነው። ሌላ አለ። አሁንም ከ2000 ዓመት በኋላ የዛሬ 2000 ዓመት ገደማ የዛሬ 4000 ዓመት ለአብርሃም የተናገረው ከ2000 ዓመት በኋላ መጥምቁ ዮሐንስ በዮርዳኖስ ወንዝ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ይህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ጌታችን ኢየሱስ ክርስቶስ ልክ የታላቁ ፋሲካ ቀን አብዲ አጋጣሚ እንዳይመስልህ ፋሲካ በየዓመቱ ይከበር የለ በ7 ዓመት ደግሞ ታላቁ ፋሲካ ይከበራል። ታላቁ ፋሲካ ለሳምንቱ ሙሉ ነው የሚከበረው። ሰንበትም በነገራችን ላይ ሰፋ ያለ ሰንበት በታላቁ ፋሲካ ጊዜ ቅዳሜ ሳይሆን ከአርብ ጀምሮ ነው ወደ ሰንበት የሚቆጠረው። የመዘጋጀት ቀን የሚባለው ሐሙስ ነው። አሁን እዛ ውስጥ አልገባም እኔ። ኦኬ። በታላቁ ፋሲካ ቀን በመጨረሻው ሰዓት ልክ መስዋዕቱ በሚሰዋበት በፋሲካ በዓል ላይ ኢየሱስ ክርስቶስ ስለኛ የፋሲካ በግ ሆኖ መስዋዕት ሆኖ ተሰዋልን። ስለዚህ መጽሐፍ ቅዱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ይጠራዋል። መቼ ነው የሞተው ኢየሱስ? ጊዜውን ጠብቆ በፋሲካ በዓል ላይ። የፋሲካ በዓል ከዛ በፊት እንግዲህ ከኢየሱስ በፊት እስከ ሙሴ 1500 ዓመት ነው ብያለሁ። ለ1500 ዓመታት ስንት በጎች ታርዷል? ቁጥር ስፍር የላቸውም። እነዛ ካልኩሌት ብታረጋቸው እንደው ቁጥር ስፍር የላቸውም። እነዚህ በጎች መሰዋት ያቆሙት መቼ ነው ማለት ነው? ልክ ኢየሱስ ክርስቶስ ሲሰዋ እነሱ ጥላ ነበሩ። አካሉ ሲመጣ ከዛ በኋላ የተሰዋ ሌላ መስዋዕት የለም። ለአንዴና ለመጨረሻ ጊዜ የሰውን ኃጢአት ለማስወገድ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለኛ መስዋዕት ሆኖ በመስቀል ላይ ወይም ደግሞ በመሰዊያ ላይ ስለኛ ታረደ። ፋሲካችን ክርስቶስ ስለኛ ታርዷልና የሚለው መሰዊያው እንግዲህ ምንድነው ማለት ነው? መስቀል ማለት ነው። ስለዚህ ፋሲካ መቼ ነው? የስቅለት ቀን ነው። በዘልማድ የስቅለት በዓል የምናከብረው የፋሲካ በዓል እያከበርን በጉ የሚታረድበት ቀን ነው ፋሲካ ማለት። ፋሲካ የተባለው በመሰረቱ ቀኑ እንግዲህ ፓስ ኦቨር ነው ብያለሁ። ከመስዋዕቱ በግ የተነሳ ነው ፓስ ኦቨሩ። ስለዚህ ከበጉ ጋር የተያያዘ ነው። እሁድ የምናከብረው ዛሬ እያከበርን ያለ ነው ምንድነው ማለት ነው? ሰለብሬት እያደረግን ነው። አሁን ምንድነው ሰለብሬት እያደረግን? የስቅለት ቀን የፋሲካ ቀን እኮ በነገራችን ላይ ጭፍክክ ያለ ነው። ሁላችንም ከእርሱ ጋር ሆነ ዓለም ሁሉ ከኢየሱስ ክርስቶስ ጋር ሆኖ አብሮ የተሰቀለበት በሌላ ቋንቋ መሰዊያ ላይ ወጣንበት ነው። ኢየሱስ ብቻውን አልተሰቀለም። ከፍ ከፍ ስል ዓለምን ሁሉ ወደ ራሴ ስባለሁ ነው ያለው። ዓለም ሁሉ ከኢየሱስ ክርስቶስ ጋር አብሮ የተሰቀለበት ቀን ስለሆነ የስቅለታችን ቀን ነው፣ የኛም ጭምር። በነገራችን ላይ የተፈለገው የኛ ስቅለት ነው የተፈለገው። ነገር ግን እንሰቀል ዘንድ በኢየሱስ ክርስቶስ ሆነን ተሰቀልን። ስቃዩ ያረፈው እሱ ጋር ነው። ግን ሰማይ የሚያውቀው እኛን ወንጀለኞቹ የመስቀልን ቅጣት የተቀጣ ነው በእርሱ ሆነን ነው።
ዋጋችንን የከፈልነው የፍትህ ጥያቄ ምላሽ የሰጠነው እኛን ሚስማር አልወጋንም፣ እሱን ነው የወጋጋው። እኛ አልተገረፍንም፣ እሱን የተገረፈው። ስቃዩ ግን ተቆጥሮልን እኛ የተሰቃየን ያህል እኛ የሞትን ያህል እኛ የተወጋጋን ያህል ተቆጠረልን። ለዚያ ነው መጽሐፍ ቅዱስ ሞታችኋልና የሚለው፣ ተሰቅላችኋል የሚለው፣ ተቀብራችኋል የሚለው፣ ከሙታን ሲነሳ አብሮ አስነሳን የሚለው፣ በቀኙ ሲያስቀምጡ አብሮ አስቀመጠን የሚለው። ስለዚህ ሁላችንም የተሰቀልንበት ቀን ነው። ትንሣኤ ጋር ሲመጣ ግን ዛሬ ምን እያደረግን ነው? እናንተ አሁን እያዘንን ትንሣኤ ከመሄዳችን በፊት አልሽ በጣም ጥሩ ነው እየሄድን ያለ ነው። ፋሲካችን ክርስቶስ ታርዷል። በጣም በቃ ስለዚህ የምናከብረው ፋሲካችን የታረደልናል። ቅድም እንደተነጋገር ነው ለእስራኤላውያን ብቻ የሆነ ነገር አይደለም። ያ ፓስኦቨር አለፈና በክርስቶስ ኢየሱስ ፋሲካ የተሰዋበት ቀን ነው። ይህንን መስዋዕት ግን ምንድን ነው ያስፈለገው? ዋው! ለምን እንደዚሁ ይቅር ማለት አይችልም ወይ? እግዚአብሔር ነው። እግዚአብሔር ሉዓላዊ ነውና፣ አዎ እንደ ራሱ እግዚአብሔር ወደ ምድር ወርዶ ይህንን ዋጋ የከፈለበት ይህ ሁሉ ሳክሪፋይስ፣ ቅድም እንዳልከው የተፈለገ የሆነ ሰው አለ። ለምንድን ነው ያ ሰው የተፈለገው? ምን አድርጎ ነው ይህንን? This is crucial. በጣም very important ጥያቄ ነው አብዲ። እውቀት የሚጠይቅ ጥያቄ ነው። በእውቀት መመለስ ያለበት ጥያቄ ነው። ሰምተህ እንደሆነ እግዚአብሔር ሉዓላዊ ነው የሚሉ ሰዎች አይታል። በእርግጥ ሉዓላዊ ነው። ሉዓላዊ ማለት God is sovereign. sovereignty የእግዚአብሔር ባህሪ ነው። እግዚአብሔር sovereign ወይም በአማርኛ ሉዓላዊ ነው። እንደውም ከአማርኛው ይልቅ እንግሊሽ ነው ሞር ግልጽ። ሉዓላዊ ስትል ብዙ ሰው ክሊር አይሆንለትም። ሶቨርኒቲ ማለት God is sovereign። ለምን እንዲያደርግ አይባልም፣ ጥያቄ አይቀርብበትም። የወደደውን የሚያደርግ አምላክ እንደሆነ እናውቃለን። እግዚአብሔር ሉዓላዊ አምላክ ነው። ሰው ጋር ሲመጣ ምንም ሉዓላዊ ቢሆንም የሰው ልጅ የእግዚአብሔር ልጅ ነውና የሰውን ነፃ ፈቃድ እግዚአብሔር ያከብራል። ማክበሩን ደግሞ የምታየው ልጄ ወይ ልብን ስጠኝ ብሎ መጽሐፍ ቅዱስ ምሳሌ መጽሐፍ ላይ ተጽፏል። ለምን ይለምናል? በርግዶ ለምን አይገባም ልብህን? ለምን በደጅ ቆሞ አይንኳኳል? ልመናው ምን አመጣው? እባካችሁ ተመለሱ። መጽሐፍ ቅዱስ በልመና የተሞላ ነው። እስራኤልን ሕዝብ ታውቃለህ፣ በብሉይ ኪዳን ዘመን በአዲስ ኪዳንም ዘመን ይሄ ሁሉ ፍሪ ዊላችንን የሚያከብርበት ምክንያት ምንም ሉዓላዊ ቢሆን እንኳን ሰው ጋር ሲመጣ እግዚአብሔር ቆም ማለቱን ነው የምታየው። ግለሰቡ የፈለገውንና የመረጠውን ህይወት የመኖር መብት እንዳለው ዳሷ ግማሹ ሲኦል የሚሄደው ግማሹ መንግስተ ሰማያት የሚሆነው። ስለዚህ ይሄን እዚህ ጋር ላብቃና ሲጀመር 3ቱ ቀናት ውስጥ ምንድነው ሀፕን ያደረገው? ይሄንን ማወቅ አለብን። ምን አነሳሳል አልከው ጥያቄ መልስበታለሁ። ከፋሲካ እስከ ትንሣኤ በእነዚህ ሁለት ታላላቅ በዓላት ክርስቲያን በዓላት ናቸው እነዚህ። ፋሲካ ከአይሁድ ፋሲካ ቀጣይነት አለው፣ ግልጽ ነው። ፉልፊልመንት አግኝቷል። አሁን ከእንግዲህ የሚሰዋ በግ የለም። ነገር ግን መነሻው ከኋላ ነው። ምንድነው የሆነው? ከፋሲካ እስከ ትንሣኤ በእነዚህ 3 ቀናት ውስጥ ኢየሱስ ክርስቶስ የት ነበር? ምላሽ ማግኘት ያለበት ጥያቄ ነው። አንድ ላይ ለመልስ ፈልጌ ነው። ለምንስ አስፈለገ መሞቱ? እግዚአብሔርስ ይህን ሰው ለማግኘት ብዙ ሺህ ዘመናት እንዴት ፈጀበት? በነገራችን ላይ ይህን ትክክለኛ የመስዋዕት በግ ለማዘጋጀት እግዚአብሔር ሰው ሳይፈጠር በፊት ነው እግዚአብሔር ይህን ያሰበው። ለዛ ነው ዓለም ሳይፈጠር የሚለው መጽሐፍ ቅዱስ። ዓለም ሳይፈጠር የሚለው በመሰረቱ የወደቀው ዓለም ከመፈጠሩ በፊት ማለት ነው። ዘፍጥረት ምዕራፍ 3 በፊት ማለት ነው። ነገር ግን ዓለም ቁሳዊ ዓለም ስለሚባል በአጠቃላይ መኖር ከመጀመራችን በፊት ከመፈጠራችን በፊት እንደምንክደው ያውቃል እግዚአብሔር። ጀርባችን እንደምንሰጠው ያውቃል። ነገር ግን ሰዎች ጀርባቸውን ቢሰጡኝም ባይታዘዙም ሰይጣንን ቢመርጡም ቢከዱኝም ያስከፈለኝን ክፍያም ከፍዬ መልሼ የራሴ አደርጋቸዋለሁ በሚል የፍቅር ውሳኔ ነው ሰው የተፈጠረው። ስለዚህ ለእግዚአብሔር የኢየሱስ ክርስቶስ መምጣት ሰርፕራይዝ አልነበረም። የሰው ልጅ ውድቀትም ለእግዚአብሔር ሰርፕራይዝ አልነበረም። ከመፍጠሩ በፊት ሰው ምን እንደሚያደርግ በዘላለማዊ ዕውቀቱ ሉዓላዊ ስለሆነ ያውቃል። ከነገር ጅማሬ ፍጻሜን የሚናገር ተብሎ እንደተጻፈ። ኦልራይት አሁን ሰው ከወደቀ በኋላ እግዚአብሔር ይህንን ሰው ማዘጋጀት ያስፈለገበት ምክንያት ከባህሪው የተነሳ ነው። ብዙ ሰው ይመጣና ኢየሱስ ክርስቶስን መስጠት መስዋዕት ላይ መስቀል ላይ ማሰቃየት ለምን አስፈለገ? እግዚአብሔር የፍቅር አምላክ ነው። ጌት ባክ ቱ ወርክ፣ ወደ ስራችሁ ተመለሱ። በቃ ከዛሬ ጀምሮ እንዳይለመዳችሁ፣ ሁለተኛ እንዳትሳሳቱ፣ ሰይጣን አንተ ደግሞ ሁለተኛ እዚህ እንዳትደርስ ብሎ ማድረግ ሲችል ምን አይሞኝነት ነው የምታወሩት ይላሉ። ክርስትና
ከመንፈስ ቅዱስ ሐሳብ ውጪ ወተካሰብክ ሞኝነት ነው። ለአእምሮ የማይመች ሃይማኖት በዚህ ዓለም ላይ ክርስትና ነው። ያለ መንፈስ ቅዱስ የማትረዳው ለአእምሮ የማይመች ሃይማኖት ክርስትና ነው። ክርስትና በመንፈስ ቅዱስ መረዳት ብቻ የምትረዳው እምነት ነው። ስለዚህ መጽሐፍ ቅዱስ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለው። በወንጌል ስብከት ሞኝነት ሲል ሃይማኖት ክርስትናችንን የሞኝ ሃይማኖት ለማለት ሳይሆን በየዋህነት ራሳቸውን ለእግዚአብሔር ነገር ባይገባቸውም እንኳን ራሳቸውን እንደሞኝ ቆጥሮ እሺ ብሎ የዚህን ዓለም ጥበብ ንቀው ራሳቸውን የዋህ አድርጎ ለእግዚአብሔር ክብር ያስገዙ። ሞኝነት ለሚመስላቸው ግን ኢትስ ኦኬ መብታቸው ነው የሚለው። ግን ሞኝነት ለሚመስላቸው እንኳን የእግዚአብሔር ጥበብ ከሰው ጥበብ ይልቅ የእግዚአብሔር ሞኝነት ከሰው ጥበብ ይልቅ ይጠበባልና እንደዛም ከሆነ እንጂ ክርስትና ሞኝነት ነው ማለት አይደለም። ወቁ ይሄንን ኦልራይት። ለምንድን ነው ኢየሱስ ክርስቶስ የግድ መሞት ያስፈልገው ስለ ሰው ልጆች ኃጢአት ለሚለው መልስ ምናልባት ማን እንደሚስማን አናውቅም። እግዚአብሔር ባህሪዎቹን ማወቅ ያስፈልጋል። የእግዚአብሔርን ባህሪ ለማወቅ መጽሐፍ ቅዱስ ውስጥ እግዚአብሔር እከሌ ነው የሚል ቃል ካነበብክ ባህሪው ነው። አለው የሚል ቃል ካነበብክ ባህሪዎቹ አይደሉም፣ ቢሎንጊንግ ነው እንጂ። ኃይሉ ነጭ ሸሚዝ አለው ቢባል የለበስኳት ነጭ ሸሚዝ ማንነቴ አይደለችም፣ ማታስተኛ አውልቃት አለው። አንድ ወቅት ጥላት አለው የኔ ቢሎንጊንግ እንጂ የኔ ማንነት። ለምሳሌ እጄ እኔን ኃይሉ ዮሐንስ ካደረጉት ውስጥ ይሄ እጄ አንዱ ነው። ይሄ የኔ ማንነት ነው ማለት ነው። ይሄ ማንነት ያካል አይደለም ያለኝ ነው። እግዚአብሔር ነው የተባሉ ነገሮች በሙሉ ማንነቶቹ ናቸው። ለምሳሌ እግዚአብሔር ፍቅር ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 16። እግዚአብሔር መልካም ነው። ናሆም ምዕራፍ 1 ቁጥር 7። እግዚአብሔር ብርሃን ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 1። ጨለማ በእርሱ ዘንድ የለም። እግዚአብሔር የሚያጠፋ እሳት ነውም ተብሎ ተጽፏል። እግዚአብሔር ፈራጅ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። የፍትህ አምላክ ስለመሆኑ መጽሐፍ ቅዱስ God is just ይላል ቃል በቃል። ፍትህ ሳያገኝ የሚያልፍ ምንም ነገር የለም፣ ምክንያቱም እግዚአብሔር የፍትህ አምላክ ስለሆነ። አሁን ፍትህ ዲማንድ ያደርጋል። የኃጢአት ደሞዝ ሞት ነው ተብሎ ተጽፏል። ለምን? ባህሪው አይፈቅድም። ተደበስብሶ የሚያልፍ ምንም ነገር የለም በእግዚአብሔር ፊት። እግዚአብሔር ፍጹም ነው። በፍጹምነት ብቻ ነው እግዚአብሔር ፊት መቆም የምንችለው። ፍጹም ለመሆን አትችልም። ምን ይሻላል? ፍጹም የሚያደርግ የእግዚአብሔር የፍቅር አፒራንስ ያስፈልገናል። ስለዚህ እግዚአብሔር የፍትህ አምላክ ስለሆነ የፍትህን ጥያቄ ምላሽ ይሰጥ ዘንድ እኔና አንተስ በኃጢአታችን ስንሞት የሞትን ጽዋ ስንቀምስ ያውም ደግሞ መንፈሳዊ ሞታችንን ጭምር ሶስቱንም የሰው ማንነት ስፒሪት፣ ሶል፣ ኤምባዲ በሶስቱም ማንነታችንን ሙሉ ሞት ሞተን ስንጨርስ ነው እግዚአብሔር እውነተኛ የሚሆነው። አለበለዚያ በመሃል ተድበስብሶ የሚያልፍ ግማሽ ሞት ግማሽ ክፍያ የሚባል ነገር የለም። ኢየሱስ መንፈሳዊ ሞታችንን ሞቶልናል፣ በነፍሱ ሞቶልናል። መጽሐፍ ቅዱስ ከነፍሱም ስቃይ ብርሃንን ያያልና ኢሳይያስ ምዕራፍ 53 በአጠቃላይ ስለ ሶስቱ ቀናት ነው የሚያወራው። ኢሳይያስ ምዕራፍ 53 ከቁጥር 1 እስከ መጨረሻ ሄደ ብታነብ ከፋሲካ እስከ ትንሣኤ ያለውን ብቻ ነው የሚያወራው። ሁለቱንም ያጠቃልለ ነው፣ ግን ከፋሲካ ጀምሮ ትንሣኤ ላይ ነው የሚያበቃው። ኦራይት። የፍትህ ጥያቄ ምላሽ ማግኘት ስላለበት አንተና እኔ ኃጢአተኞች ነን፣ ሞት ይገባናል። ኢየሱስ ግን ንጹህ ነው። እርሱ የሞተው እኔና አንተ በእርሱ ሞት እንሞት ዘንድ ነው የሞተልን፣ የተሰዋልን። የተፈለግነው እኛ ነን። ልባር ኃጢአተኛ ወንጀለኞቹ እኛ ነን። እኛ በኃጢአታችን ክፍያ ሙሉ ስንከፍል ብቻ ነው እግዚአብሔር እውነተኛ የሚሆነው። ግን ኮንክሉዥን እንስጥ። ትንሣኤ በድጋሚ ይህ የትንሣኤ በዓል አብረን እንደሞትን፣ አብረን እንደተሰቀልን፣ አብረን እንደተቀበርን ከኢየሱስ ክርስቶስ ጋር አብረን ተነስተናል። መዳን ማለት ይህንን መቀበል ነው። አብሬ ሞቻለሁ፣ አብሬ ተሰቅያለሁ፣ አብሬ ተቀብሬ፣ አብሬ ተነስቻለሁ። መነሳት ብቻ ደግሞ ሳይሆን በአብ ቀኝ ተቀምጫለሁ። ይህንን ነው ትንሣኤ የምንለው። እያከበርን ያለነው ኢየሱስ ብቻ ሞቱና መነሳቱን ሳይሆን አብረን ሞተን ተነስተናል ነው። እንኳን ለትንሣኤ በዓል ድጋሚ አደረሳችሁ። አይሻ እጅግ አድርገን እናመሰግናለን። ጸሎት አድርገህልን ስለ ትንሣኤ በዚህ ኮንክሉድ ብናደርግ። ኤግዛክትሊ ይህን የተናገርነው ዳግም ትንሣኤ ስለሆነ የሚቀጥለውም ከዚሁ ሀሳብ ጋር በተያያዘ መልኩ አዳዲስ ሀሳቦች ይኖሩናል። ነገር ግን እዚህ ጋር ትንሣኤን ለምታከብሩ ክርስቲያን ወንድሞቻችን እህቶቻችን፣ ኢትዮጵያውያን፣ ኤርትራውያን በዚህ አቆጣጠር የትንሣኤን በዓል ሴሌብሬት ለምታደርጉ ወገኖች ያለኝ ሀሳብ ምንድን ነው? ከመጸለይ በፊት ፕሊዝ አብረን እንደተነሳ መጽሐፍ ቅዱስ ይናገራል። ሰው ሁሉ አብሮ ሞቶ ተነስተዋል።
የተወሰነ ሰው አይደለም ይዞ የሞተው ኢየሱስ። ዋጋ ተከፍሏል ለሰው ሁሉ። የተከፈለው ክፍያ የዚህ የበረከቱ ተካፋይ ለመሆን ትንሽ ራስን ልብን መክፈት ያስፈልጋል። ጌታ ይሄን ሁሉ የተሰቃየው ለእኔና ለእናንተ ነው ማለት ነው። ለዚህ ምላሽ መስጠት፣ አዎ የሞተው ለኔ ነው፣ የደማው የቆሰለው ያን ሁሉ መከራ ያየው። ወደ መጽሐፍ ቅዱስ እንደዚህ ይላል፣ ወደ ላይ ወጣ የሚለው ቃል ወደ ጥልቁ ወረደ ማለት ካልሆነ በስተቀር ምንድነው ተብሎ ተጽፏል። ለምን ወደ ጥልቁ መውረድ አስፈለገው? የኔና የእናንተ የኃጢአት ዕዳ የተከፈለው እስከዛ ድረስ ስለሆነ ኢየሱስ የሆነውን ሁሉ የሆነው ከኛ አንጻር ነው። ለዚህ ነገር ምላሽ መስጠት ይጠበቅብናል። እኔ ነኝ ምክንያቱ ማለት ይጠይቃል ማለት ነው። ከያላችሁበት ለዚህ ሁሉ መከራ ለዚህ ሁሉ ስቃይ እኔ ነኝ ምክንያቱ። ይሄ ነው ጌታን መቀበል ማለት። በያላችሁበት እኔ ነኝ ምክንያቱ። ጌታ ሆይ ኃጢአቴን ይቅር በለኝ። አዎ ይሄን እውነት አምናለሁ። ከዚህ ሰዓት ጀምሮ አንተ ለኃጢአቴ የሞትክ ብቸኛ መፍትሄ አንተ ነህ። ያላንተ ህይወት የለኝም፣ አንተ ህይወቴ ነህ ብሎ በልብ አምኖ በአፍ መናገር የዘላለም ህይወት ያስገኛል። አባት ሆይ በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። ዛሬ የደስታችን ቀን ነው። የኃጢአት ዕዳ ተከፍሎ ኃጢአት ጥል በመስቀል ተገድሎ ሁሉ የፍትህ ጥያቄ በ3 ቀናት ውስጥ ምላሽ አግኝቶ ዛሬ ደግሞ ኢየሱስ ክርስቶስ በመነሳቱ የደስታው የትንሳኤው የክብሩ ተካፋይ ሆነናልና ወደ ክብሩ ሲመለስ አብረን ወደ ክብሩ ተመልሰናል። ወደ ህይወት ሲመለስ አብረን ወደ ህይወት ተመልሰናል። ወደ ስልጣኑ ሲመለስ አብረን ወደ ስልጣን ተመልሰናል። ስለዚህ አባት ሆይ ላደረክልን ነገር ሁሉ እናመሰግናለን። በዓለም ዙሪያ ይህንን በዓል ለሚያከብሩ አብሮ ዛሬ የደስታ አካል የሆኑትን በሙሉ እግዚአብሔር አባት ሆይ በእውነት በዚህ እውነት እንዲደሰቱ ይህም መረዳት እንዲኖራቸው በጌታችን በኢየሱስ ስም እንጸልያለን። እንኳን አደረሳችሁ በድጋሚ መልካም የትንሳኤ በዓል። ትንሳኤ የደስታ ቀን ነው። እግዚአብሔር የተመሰገነ ይሁን። ብሉ፣ ጠጡ፣ ደስ ይበላችሁ። ነገር ግን በዋናነት የተደረገላችሁ ነገር አስታውሱ። ከኔ አቅጣጫ ጨርሻለሁ። አብዲ እናመሰግናለን።